ለ3 ቀናት ይሞክሩት። 12 ኪሎ ግራም የሚመዝን የተጠራቀመ የአንጀት ቆሻሻን በተፈጥሯዊ መንገድ ለማስወገድ የሚረዳ ውጤታማ ዘዴ። 12 ኪሎ ግራም 26 ፓውንድ። ይህ ቁጥር በአሁን ጊዜ በአማካይ ሰው ልጅ አንጀት ውስጥ ተከማችቶ የሚገኝ የቆሻሻ መጠን እንደሆነ በጤና ዘርፉ በስፋት ይነገራል። እኔ ግን ስለዚህ ቁጥር እውነቱን ልነግሮት እፈልጋለሁ። ምክንያቱም ይህ ቻናል የተጋነነ ፍርሃትን በመሸጥ ላይ የተመሰረተ አይደለም። ይህ የ12 ኪሎ ግራም ቁጥር በትክክለኛ የራጅ ወይም የኢሜጂንግ ጥናቶች የተደገፈ አይደለም። ነገር ግን ጥናቶች የሚያረጋግጡት ነገር ከማንኛውም አስደንጋጭ ርዕስ በላይ ሊያሳስብ የሚገባ ጉዳይ ነው። የራዲዮ አክቲቭ ምልክቶች በመጠቀም ምግብ በምግብ መፈጨት ስርዓት ውስጥ የሚጓዝበትን ፍጥነት የሚለኩት ጥናቶች በአማካኝ አንድ አዋቂ ሰው ምግብ በአፉ ከገባበት ጊዜ ጀምሮ ተወግዶ እስኪወጣ ድረስ ከ40 እስከ 72 ሰዓታት ይፈጅበታል። ለሰውነት ተስማሚ የሆነው የጊዜ ገደብ ግን ከ18 እስከ 24 ሰዓት ብቻ ነው። ያ የጊዜ ልዩነት ማለትም በተጨማሪ ከ20 እስከ 50 ሰዓታት ያህል ቆሻሻ በአንጀት ውስጥ ተቀምጦ ሲቦካ፣ ሲጠነክርና የአንጀትን ግድግዳ ሲጫን መቆየቱ ከዚያ ከ12 ኪሎ ግራም ወሬ በስተጀርባ ያለው ባዮሎጂያዊ እውነት ነው። የክብደቱ መጠን ትክክል ላይሆን ይችላል፣ ሂደቱ ግን እውነት ነው። ዛሬ ይህንን ጉዳት በዝርዝር እንፈታዋለን። የምግብ መጓጓዣ ሂደት ሲዘገይ በአንጀት ውስጥ ምን እየተከሰተ እንደሆነ በዝርዝር እናያለን። እንዲሁም የዘገየ አንጀት ወደ አጠቃላይ የሰውነት ጤና ችግር የሚቀይሩትን 3 ተደራራቢ ምክንያቶች እንመለከታለን። አብዛኛው ሰው የሚጠቀምባቸው ማለስለሻዎች ላክሳቲቭስ ለምን በጊዜ ሂደት ዋናውን ችግር ይበልጥ እንደሚያባብሱት እናብራራለን። በመቀጠል በሴል ደረጃ የምግብ ጉዞን የሚያስተካክል በኃይል የሚያስወጣ ሳይሆን ባለ 3 ምዕራፍ የተፈጥሮ ስርዓትን እናያለን። ምንም አይነት ማለስለሻ ወይም ውድ የሆኑ የጽዳት ምርቶች አያስፈልጉም። ወደ ዝርዝሩ እንግባ። ከዛ በፊት ግን ሰብስክራይብ በማድረግ ደወል ምልክቱን ተጫኑ። በሚቀጥለው ጊዜ ስለ ሰውነት ያለንን ግንዛቤ ሊቀይር የሚችል መረጃ በዚህ ቻናል ሲለቀቅ እንዳያመልጦት። በ2022 እንደ አውሮፓውያን አቆጣጠር በስታንፎርድ ዩኒቨርሲቲ የዶክተርስ ሶነንበርግ ላቦራቶሪ ሴል በተሰኘ የሳይንስ መጽሐፍ ላይ ትልቅ የምግብ ቁጥጥር ጥናት አሳትሞ ነበር። የሱ ቡድን ያገኘው ውጤት በሰውነታችን ውስጥ በትልቁ አንጀት ውስጥ የሚኖሩት ባክቴሪያዎች ወይም ገት ማይክሮባዮም አነስተኛ ፋይበር ያላቸውን ዘመናዊ የምዕራባውያን ምግብ በሚመገቡ ሰዎች ላይ መጠናቸውና አይነታቸው በእጅጉ እንደሚቀንስ ነው። ተሳታፊዎች ከፍተኛ ፋይበር ያላቸውና በባክቴሪያ የዳበሩ ምግቦችን መመገብ ሲጀምሩ ግን የባክቴሪያዎቹ አይነት መጨመር ብቻ ሳይሆን ሌላ የተለየ ነገር ተከሰተ። ባክቴሪያዎቹ ስብጥር ወደ አምራችነት ተቀየረ። ይህም የአንጀትን ግድግዳ በሕይወት የሚያቆየው ዋናው የሜታቦሊክ ነዳጅ ነው። እዚህ ባክቴሪያዎች በተለመደው የምዕራባውያን አመጋገብ ውስጥ በነበሩ ተሳታፊዎች ላይ እየተራቡ ነበር። በተጨማሪም በማሳቹሴትስ አጠቃላይ ሆስፒታልና በሃርቫርድ ሜዲካል ስኩል የሁለት አስርት ዓመታት ጥናት ያደረጉት ዶክተር አሌሲዮ ፋሳኖ የአንጀት ግድግዳ ሲጎዳ ምን እንደሚከሰት በርካታ ጽሑፎችን አሳትመዋል። የእሳቸው ሥራ በኒውትሬንትስና በኒውዮርክ የሳይንስ አካዳሚ መጽሔቶች ላይ የወጡ ሲሆን የሳይንስ አካዳሚ መጽሔት የተጎዳ የአንጀት ግድግዳ እብጠትን የሚያስከትሉ ውህዶች ኢንፍላሜሽን ኮምፓውንድስ ወደ ደም ዝውውር ውስጥ እንዲገቡና ለተለያዩ በሽታ መንስኤ እንደሆኑ ያብራራሉ። የምግብ መጓጓዣ ፍጥነት መዘግየት ይህንን ግድግዳ እንዴት እንደሚንድ በትክክል እናያለን። ወደ ዝርዝሩ ከመሄዴ በፊት አንድ አስፈላጊ ማሳሰቢያ። እዚህ የማቀርባቸው መረጃዎች በታተሙ ጥናቶች ላይ የተመሰረቱ የትምህርት ይዘቶች ናቸው። የአንጀት መቁሰል፣
የአንጀት ካንሰር፣ ዳይቨርቲኮላይስ ወይም ማንኛውም አይነት መዋቅራዊ የጨጓራና የአንጀት ችግር እንዳለቦት በምርመራ ከተረጋገጠ እባክዎ ማንኛውንም ለውጥ ከማድረጉ በፊት ከሐኪሞ ጋር ተማከሩ። ይህ የሕክምና ምክር አይደለም። የመጀመሪያው ዘዴ የትራንዚት ጊዜ ነው። ይህንንም እንደ መጸዳጃ ቤት ስታቲስቲክስ ሳይሆን አብዛኞቹ ሐኪሞች ፈጽሞ የማይለኩት ግን መሰረታዊ የጤና መለኪያ እንደሆነ እንድትረዱ ፈልጋለሁ። የሰው ልጅ አንጀት በግምት 5 ጫማ ርዝመት አለው። ስራው ምግብ መፍጨት አይደለም። የምግብ መፈጨት ሂደት የሚከናወነው ከፍ ብሎ ባለው በትንሹ አንጀት ውስጥ ነው። የአንጀት ሥራ ውሃና ኤሌክትሮላይቶችን መልሶ መምጠጥ፣ በባክቴሪያ አማካኝነት ፋይበርን ማብኳትና ቆሻሻን ወደ ውጭ ለማስወገድ ማንቀሳቀስ ነው። የዚህ ሂደት ፍጥነት የሚቆጣጠረው በኢንተርሪክ ነርቭ ስርዓት ነው። በአንጀት ግድግዳ ውስጥ ከ500 ሚሊዮን በላይ የነርቭ ሴሎች የሚገኙ ሲሆን እነዚህም ሚግሬቲንግ ሞተር ኮምፕሌክስ የሚባሉ በ90 ደቂቃ ቆሻሻን ወደፊት የሚገፉ ሞገዶችን ይፈጥራሉ። ይህንን ሂደት አብሮ የተሰሩ ሴንሰሮች እንዳሉት አውቶማቲክ ተንቀሳቃሽ ቀበቶ አድርገው አስቡት። በውስጡ የሚያልፈው ቁስ በቂ ግፊትና መለጠጥ ሲፈጥር ሴንሰሮቹ እንቅስቃሴውን ያስጀምራሉ። ይህንን ስርዓት የሚያበላሸው ደግሞ የሚከተለው ነው። ዝቅተኛ የፋይበር ፍጆታ። ይህ ማለት ትንሽና የጠበቀ ሰገራ ይፈጠራል። ይህም በቂ ግፊት አይፈጥርም። በዚህም ምክንያት ሞገዶቹ ይዘገያሉ ወይም ይቆማሉ። ቁሱም ለረጅም ጊዜ እዚያው ተቀምጦ ይቆያል። የውሃ መምጠጥ ሂደት። አንጀቱ መደበኛ ስራውን ውሃ መምጠጥን ስለሚቀጥል በዛው በቆመ ሰገራ ውስጥ ያለውን ውሃ እየመጠጠ ያደርቀዋል። እዚህም ለስላሳ የነበረው ሰገራ ይጠነክራል። አሁን ከእንቅስቃሴ መዘግየት በተጨማሪ ሜካኒካዊ የመጠጠር ችግር ተፈጠረ ማለት ነው። በ2019 ገት በተሰኘ የሕክምና መጽሔት ላይ ከ2000 በላይ አዋቂዎች ላይ የተደረገ ጥናት እንደሚያሳየው የምግብ መጓጓዣ ፍጥነታቸው የዘገየ ከ68 ሰዓታት በላይ የሚፈጅባቸው ሰዎች ሰገራው የውሃ መጠን ከጤናማ ሰዎች አንጻር በ25% ይቀንሳል። ይህ ልዩነት ማለት ሰገራው በቀላሉ ከመውጣት ይልቅ ከፍተኛ የጡንቻ ችግር፣ ምጥ እንዲጠይቅ ያደርገዋል። ነገር ግን ከዚህ ምቾት ማጣት የከፋ ሌላ ነገር አለ። ሰገራ በአንጀት ውስጥ በጣም ረጅም ጊዜ ሲቆይ የመብላላት ፈርመንቴሽን ሂደቱ ይለወጣል። ጤናማ መብላላት ቡትሬት፣ ፕሮፒዮኔትና አሴቴት ያሉ ጸረ እብጠት የሆኑ ውህዶች ያመነጫል። እነዚህም የአንጀት ግድግዳ ሴሎችን ይመግቡና የሰውነት በሽታ የመከላከል አቅምን ያስተካክላሉ። በተቃራኒው መጓጓዣው ሲዘገይ የመበስበስ ኬሚስትሪ ይፈጠራል። ይህም ሃይድሮጂን ሰልፋይድ፣ አሞኒያና ሰከንደሪ ቢል አሲድ እንደ ዲኦክሲኮሊክ አሲድ እና ሌቶኮሊክ አሲድ ያሉ ውህዶችን ያመነጫል። እነዚህም በቀጥታ ከከፍተኛ የአንጀት ካንሰር ተጋላጭነት ጋር ተያይዘዋል። ያ 12 ኪሎ ግራም የሚለው አርዕስት በተዘዋዋሪ መንገድ ሊጠቁም የፈለገው ይህንን ኬሚካላዊ ለውጥ ነው። ለዚህ ነው የምግብ መጓጓዣ ፍጥነት የምቾት ጉዳይ ሳይሆን የጤና መለኪያ ነው የሚባለው። ሁለተኛው ሂደት የባዮፊልም መፈጠር። ሁለተኛው ሜካኒዝም በአንጀት ውስጥ የሚፈጠር ባዮፊልም ሲሆን ይህም ብዙ ሰዎችን ያስደንቃል። በጤናማ ሁኔታ ውስጥ በአንጀት ውስጥ ያሉ ባክቴሪያዎች በአንጀት ግድግዳ ላይ ባለው የንፍጥ ሽፋን ውስጥ በንቃት ይንቀሳቀሳሉ። ነገር ግን የምግብ መጓጓዣ ፍጥነት ሲቀንስ ባክቴሪያዎቹ እንቅስቃሴ በሌለውና በንጥረ ነገር በበለጸገ አካባቢ ውስጥ ሲቆዩ ክስትራ ሴሉላር ፖሊሶ ካክራይድ የተባለ እንደ ሙጫ የሚያገለግል ንጥረ ነገር ማመንጨት ይጀምራሉ። ይህንንም እርስ በርሳቸው ከአንጀት ግድግዳ ጋር ለመጣበቅ ይጠቀሙበታል። በዚህም ባዮፊልም የሚባል ባለሶስት አቅጣጫ መዋቅር ይፈጠራል። በዚህ መዋቅር ውስጥ ያሉ ባክቴሪያዎች በነፃነት ከሚንቀሳቀሱት ባክቴሪያዎች ይልቅ እስከ 1000 እጥፍ የመቋቋም አቅማቸው የላቀ ነው። የአንጀትን ውስጠኛውን ክፍል እንደ ውሃ ቧንቧ አድርገው አስቡት። ውሃው በበቂ ግፊት ዘወትር ሲፈስ ቧንቧው ንጹህ ሆኖ ይቆያል። የውሃው ፍሰት ሲቀንስ ግን ማዕድናትና
ኦርጋኒክ ውህዶች ከቧንቧው ግድግዳ ጋር ይጣበቃሉ፣ ሽፋን ይፈጥራሉ። የቧንቧውም የውስጥ ስፋት እየጠበበ ይሄዳል። ፍሰቱ ይበልጥ በዘገየ ቁጥር ሽፋኑ እየወፈረ ይሄዳል። በ2021 በሚቺጋን ዩኒቨርሲቲ ተመራማሪዎች ይፋ ባደረጉት ጥናት መሠረት የምግብ መጓጓዣ ችግር ባለባቸው ሰዎች ላይ ከ50% በላይ የሚሆኑት የቲሹ ናሙናዎች የባዮፊልም ክምችት የታየባቸው ሲሆን ጤናማ በሆኑት ላይ ግን ይህ መጠን በጣም ዝቅተኛ ነው። እዚህ ነው አንዳንድ ሰዎች መጋገባቸውን ቢያስተካክሉና ብዙ ውሃ ቢጠጡም ለውጥ የማይመጣላቸው፣ ምክንያቱም በአንጀታቸው ውስጥ ያለው አካባቢ በአካል ተቀይረዋል። ሦስተኛው ሜካኒዝም ደግሞ የአንጀት ችግር እንዴት መላውን የሰውነት ጤና እንደሚያውክ ያብራራል። ኮሎኖሳይት የሚባሉት የአንጀት ግድግዳ ሴሎች 70% የሚሆን ኃይላቸውን የሚያገኙት ከደም ውስጥ ካለ ስኳር ሲሆን ባክቴሪያዎች የሚያመርቱት ቡትሬት ከተባለው ውህድ ነው። የሚያመነጩት ባክቴሪያዎች ቁጥር ሲቀንስ የአንጀት ሴሎች የኃይል እጥረት ያጋጥማቸዋል። በአንጀት ሴሎች መካከል ያለው ክፍተት ዘግተው የሚይዙ ፕሮቲኖች መዋቅራቸውን ለመጠበቅ ኃይልና ትክክለኛ ምልክት ያስፈልጋቸዋል። በቂ ቡትሬት በማይኖርበት ጊዜ እነዚህ መገጣጠሚያዎች ይላላሉ። በዚህም በአንጀት ውስጥ መቆየት የነበረባቸው ውህዶች ግድግዳውን አልፎ በቀጥታ ወደ ጉበት ወደሚሄደው የደም ዝውውር ይገባሉ። ጉበትም በዚህ ምላሽ የሚሰጠው የሰውነት መቆጣትን ወይም እብጠትን በመፍጠር ነው። ይህ እብጠት ሳይቶኪንስ በሚባል ንጥረ ነገሮች አማካኝነት ለመላው ሰውነት ምልክት ያስተላልፋል። እነዚህ ሳይቶኪንስ ደግሞ በነርቭ ስርዓት ውስጥ ያለውን የምግብ መጓጓዣ እንቅስቃሴ ይገታሉ። በቲዩቢንገን ዩኒቨርሲቲ የዶክተር ፖል አንክስ ላቦራቶሪ ይህንን በኔቸር ሪቪውስ ጋስትሮሎጂ ላይ አሳትሞታል። ሂደቱ እንዲህ ነው። የዘገየ የምግብ መጓጓዣ እብጠትን ይፈጥራል። እብጠት ደግሞ መጓጓዣን ይበልጥ ያዘገየዋል። በዚህም ራሱን የሚመገብ አዙሪት ይፈጥራል። ይህም በአንጀት ምልክቶች ብቻ ሳይሆን በድካም፣ በጭንቅላት መዘባረቅ ብሬን ፎግ፣ በቆዳ ለውጥና በሽታ የመከላከል አቅም መዳከም ይገለጻል። ማለስለሻዎች ለረጅም ጊዜ መፍትሄ የማይሆኑት ለዚህ ነው። የአሜሪካ የጨጓራና ትራክት ጥናት ጆርናል ላይ የወጣ ጥናት ካታርቲክ ኮሊን ሲንድረም ብለው የሚጠሩት ክስተት መዝግበዋል። ይህም በተደጋጋሚ የሚወስዱት የአንጀት ማለስለሻ በተፈጥሯዊ ሁኔታ አንጀትን የሚያንቀሳቅሰውን የነርቭ መረብ ቀስ በቀስ ሲያበላሹት የሚከሰት ነው። መጸዳዳት ስላቃተ ማለስለሻውን ትወስዳለ። በጊዜ ሂደት ግን መጸዳዳት ያቃተ ማለስለሻውን ስለወሰድክ ይሆናል። ይህ አዙሪት በደንብ የታወቀ ቢሆንም በመድኃኒት ቤቶች አካባቢ ግን ብዙም አይወራም። ወደ ዋናው የ3 ቀናት ዘዴ ከመሄዳችን በፊት አሁን ልታረጋግጧቸው የምትችሏቸው 2 ነገሮች አሉ። አንደኛ፣ የብሪስቶል የሰገራ ሰንጠረዥ። ይህ በብሪስቶል ሮያል ሆስፒታል የተዘጋጀ የታወቀ ክሊኒካዊ መሳሪያ ነው። ሰገራን በ7 አይነቶች ይከፍላል። አይነት 1ና 2 ጠንካራና እንደ ፍየል በል የሚበታተኑ ወይም እንደ ቋንጣ የተቆራረጡ ቅርጾች ናቸው። እነዚህ የምግብ መጓጓዣ በጣም መዘግየቱንና ከመጠን በላይ ውሃ መምጠጡን ያሳያሉ። አይነት 6ና 7 በጣም ፈሳሽ የሆኑና ፈጣን ጉዞ የሚያሳዩ ሲሆን ብዙውን ጊዜ የአንጀት መቆጣት ምልክቶች ናቸው። አይነት 3ና 4 እነዚህም ለስላሳ ወይም በትንሹ የተሰነጠቁ የቋንጣ ቅርጾች ናቸው። ሰገራው ሁል ጊዜ አይነት 1 ወይም 2 ከሆነ በዚህ ቪዲዮ ውስጥ የተጠቀሱት ችግሮች እርሶን ይመለከቱታል። ሁለተኛ፣ የቀይ ስር ወይም የበቆሎ ፈተና። ይህ ምርመራ ቀይ ስር ወይም በቆሎ ብቻ ይፈልጋል። ከፍተኛ መጠን ያለው ቀይ ስር ወይም በቆሎ ተመገቡና ሰዓት ያዙ። ቀይ ስር አብዛኛው ሰው ሊያብላላው የማይችል የተለየ ቀይ ቀለም አለው። ስለዚህ ቀለሙ በሰገራ ውስጥ መቼ እንደሚወጣ ይመልከቱ። በቆሎ ሳይፈጭ በሰገራ ውስጥ በግልጽ ይታያል። ውጤቱ ከ24 ሰዓት በታች ከሆነ ጤናማ ነው። ከ24 እስከ 48 ሰዓት ዝግ ያለ ነው። ከ48 ሰዓት በላይ በከፍተኛ ሁኔታ የተጎዳ ነው። ማሳሰቢያ፣ ይህ የምርመራ መሳሪያ እንጂ የሕክምና ውሳኔ መስጫ አይደለም። ይህ ስለገዛ ሰውነት ምናልባትም ከዚህ በፊት አግኝቶት የማያውቁት ባዮሎጂያዊ መረጃ ነው። ለውጥ የሚጀምረው ደግሞ ከመረጃ ነው። ወደ ስርዓቱ ፕሮቶኮል ከመሄዳችን በፊት
ይህንን ጥያቄ ልጠይቅ። ዕድሜው ስንት ነው? በኮሜንት ላይ ይጻፉልን። ይህ የስርዓት ማሻሻያ እንደየዕድሜው በከፍተኛ ሁኔታ ስለሚቀያየር ማን ይህንን ቪዲዮ እያየ እንደሆነ ማወቅ ፈልጋለሁ። አሁን የምነግሮት የትራንዚት ዳግም ማስጀመሪያ ስርዓት ነው። ይህ በ3 ምዕራፎች የተከፈለ ሲሆን እያንዳንዱ ምዕራፍ የተለየ ባዮሎጂያዊ ግብ አለው። 3ቱንም በአንድ ቀን አይጀምሩ። ቅደም ተከተሉ ሆን ተብሎ የተሰራ ነው። ምዕራፍ 1 የፋይበር መዋቅር። ፒስሌም ሃክ የሚሟሟና የማይሟሟ ፋይበር ልዩ መገኛ ነጥብ ላይ የሚገኝ ንጥረ ነገር ነው። የሚሟሟው ክፍል በአንጀት ውስጥ ጄል በመፍጠር ቡትሬት የሚያመነጩ ባክቴሪያዎችን ይመግባል። የማይሟሟው ክፍል በአንጀት ግድግዳ ላይ ሜካኒካል ግፊት በመፍጠር የምግብ መጓጓዣ ሞገዶችን ያነቃቃል። በ2012 የወጣ ቁጥጥር የተደረገበት ጥናት እንደሚያሳየው በቀን 12 ግራም ፒስሌም ሃክ ለ8 ሳምንታት መውሰድ የምግብ መጓጓዣ ጊዜን እንደሚቀንስና የሰገራን ሁኔታ ወደ ብሪስቶል አይነት 3 እና 4 እንደሚያመጣ አረጋግጧል። ተገባበር 1 የሾርባ ማንኪያ ኦርጋኒክ ፒስሌም ሃክ በ300 ሚሊ ሊትር 12 ኦንስ ውሃ ውስጥ በጥብጠው ከዋና ምግብ 30 ደቂቃ በፊት መጠጣት። ከዛም ወዲያውኑ ሌላ 1 ሙሉ ብርጭቆ ውሃ መጠጣት። ፒስሌም ሃክ ያለበቂ ውሃ ከተወሰደ ድርቀትን ሊያባብስ ይችላል። ስለዚህ ሁለተኛውን ብርጭቆ ውሃ መርሳት የለቦትም። በፋይበር ዝቅተኛ የሆነ አመጋገብ ካለ ሆድ የመንፋት ስሜትን ለማስቀረት ይህንን ልምድ ከ5 እስከ 7 ቀናት ባለው ጊዜ ውስጥ ቀስ በቀስ ማሳደግ። ምዕራፍ 2 እንቅስቃሴን ማነቃቃት። ይህ ምዕራፍ 2 ክፍሎች አሉት። አንደኛ ማግኒዥየም ግላይሲኔት። ይህ እንደ ማግኒዥየም ሲትሬት ወይም ኦክሳይድ አንጀትን የሚያጠብ ኦስሞቲክ ላክሶት አይደለም። ማግኒዥየም ግላይሴኔት በሰውነት ውስጥ በጥሩ ሁኔታ የሚመጥና በአንጀት ግድግዳ ላይ ባሉ ለስላሳ ጡንቻዎች ደረጃ የሚሰራ ነው። እነዚህ ጡንቻዎች መኮማተር በእያንዳንዱ ሞገድ ወቅት የሚፈጠር የካልሲየም ፍሰት ማግኒዥየምን እንደ ረዳት ይፈልጋል። የነሐኔስ ጥናት መረጃ እንደሚያሳየው 50% የሚሆኑ አዋቂዎች ከሚመከረው በታች ማግኒዥየም ይወስዳሉ። ማግኒዥየም መተካት ያለምንም ሱስ ዲፐንደንሲ የምግብ መጓጓዣን ፍጥነት ያሻሽላል። መጠን ከ300 እስከ 400 ሚሊ ግራም ማግኒዥየም ግላይሴኔት ምሽት ላይ መውሰድ። ይህም በሚቀጥለው ቀን ጠዋት ለሚኖር ተፈጥሯዊ የአንጀት እንቅስቃሴ ጡንቻዎችን ያዘጋጃል። ሁለተኛ ዝንጅብል። ዝንጅብል እዚህ የተፈለገው ለማቅለሽለሽ ሳይሆን ለእንቅስቃሴ። በዝንጅብል ውስጥ ያሉት ንቁ ውህዶች ጂንጀሮልስና ሾጋውልስ በነርቭ ስርዓት ውስጥ ያሉ ሴሮቶኒን መቀበያዎችን ያነቃቃሉ። እነዚህም ለምግብ መጓጓዣ ሞገዶች ዋነኛ ቀስቃሽ ናቸው። በአጠቃላይ በሰውነት ውስጥ ካለው ሴሮቶኒን ውስጥ 95% የሚገኘው በአንጀት ውስጥ መሆኑን ልብ ይበሉ። ሴሮቶኒን በዋነኛነት የአንጎል ኬሚካል አይደለም፣ ይልቁንም የአንጀት እንቅስቃሴ ምልክት ነው። በ2008 በኢሮፒያን ጆርናል ኦፍ ጋስትሮኖሎጂ ሂፓቶሎጂ የታተመ ጥናት እንደሚያረጋግጠው ዝንጅብል ምግብ ከጨጓራ ወደ አንጀት የሚመጣበትን ጊዜ በእጅጉ ይቀንሳል። መጠን በየቀኑ ጠዋት ከቁርስ በፊት 1 የሻይ ማንኪያ ትኩስ ዝንጅብል በሙቅ ውሃ በጥብጦ መጠጣት ወይም 500 ሚሊ ግራም የዝንጅብል ጭማቂ ከቁርስ ጋር መውሰድ። ምዕራፍ 3 የአንጀት ግድግዳ ጥገና። ይህ ምዕራፍ የቀደሙትን 2 ምዕራፎች ውጤት ዘላቂ እንዲሆን የሚያደርግ ወሳኝ ክፍል ነው። 3 አካላት አሉ። አንደኛ የእሬት የውስጠኛው ቅጠል ጭማቂ። እዚህ ጋር ጥንቃቄ ማድረግ አለብን። ከእሬት ውጫዊ ክፍል የሚገኘው ቢጫ ፈሳሽ አንጀትን የሚያስቆጣና ለረጅም ጊዜ ሲወሰድ ጉዳት የሚያመጣ ነው። የሚመከረው የውስጠኛው ንጹህ ጄል ነው። ይህ ጄል የአንጀት የንፍጥ ሽፋንን የሚጠግን ውህዶች አሉት። ይህ ሽፋን ለጥበቃ ብቻ ሳይሆን ቡትሬት የሚያመነጩ ባክቴሪያዎች የሚኖሩበት ቤት ነው። ቤቱን ካልጠገንን ባክቴሪያዎቹ ሊኖሩ አይችሉም። መጠን በቀን 60 ሚሊ ሊትር ኦርጋኒክ የእሬት የውስጥ ጭማቂ በባዶ ሆድ ጠዋት መጠጣት። ይህንን ቢያንስ ለ60 ቀናት ማድረግ። ሁለተኛ ኤል-ግሉታሜት። ግሉታሜት ለአንጀት ሴሎች ተመራጭ ነዳጅ ሲሆን የአንጀት ግድግዳ መገጣጠሚያዎች እንዳይላሉና ቆሻሻ ወደ ደም እንዳይገባ ይከላከላል። በ2019 ገት ላይ የታተመ ጥናት እንደሚያሳየው
ግሉታሜት መውሰድ የአንጀት መላላትን በከፍተኛ ሁኔታ ይቀንሳል። መጠን በቀን 5 ግራም በቀዝቃዛ ወይም ለብ ባለ ውሃ። ትኩስ መጠጥ ውስጥ አትጨምሩት። ሙቀት ግሉታሜትን ያጠፋል። ሶስተኛ የዳበሩ ምግቦች። የሶነንበርግ የ2022 ጥናት እንደሚያሳየው የዳበሩ ምግቦች በብዛት መመገብ የባክቴሪያዎችን አይነት ለመጨመር፣ ሰውነት መቆጣትን፣ ኢንፍላሜሽን ለመቀነስ ከፋይበር ብቻ የበለጠ ውጤታማ ነው። የተመረጡ ምግቦች አንደኛ ኪሚች፣ ጨዋማ የተቀመሙና የተቦኩ አትክልቶችን የያዘ። ሁለተኛ ሳውስ ክራውት፣ በላቲክ አሲድ ባክቴሪያ የተቦካ በጥሩ ሁኔታ የተከተፈ ጥሬ ጎመን። ሶስተኛ እርጎ፣ ወፍራም በትንሹ ጎምዛዛ የተቦካ የወተት ተዋጽኦ። የመጨረሻው ኬፊር፣ ጣፋጭ ትንሽ አሲዳማ ጣዕም ያለውና ክሬም ያለው የሚፈስ ወጥነት ያለው ብዙውን ጊዜ እንደ ቀጭን እርጎ ወይም የቅቤ ወተት ይገለጻል። ማሳሰቢያ፣ ምርቶቹ ፓስቸራይዝድ ያልተደረጉ መሆኑን አረጋግጡ። ሙቀት ባክቴሪያዎቹን ይገድላቸዋል። መጠን በቀን ከ2 እስከ 3 የሾርባ ማንኪያ ጀምረው ለ2-3 ሳምንታት ያህል መጠኑን ቀስ እያሉ መጨመር። ወደ ማጠቃለያ ከመሄዳችን በፊት አንድ ነገር በግልጽ መናገር አለብኝ። የሚከተሉት ምልክቶች ካሉቦት በምግብ ለውጥ ወይም በዚህ ባለ 3 ምዕራፍ ስርዓት ብቻ አይስተካከልም። እነዚህ ምልክቶች ከታዩት አሁኑኑ ሐኪሙን ማናገር አለቦት። በሰገራ ላይ የደም መታየት፣ ደሙ ደማቅ ቀይ ይሁን ጥቁር፣ ያለምንም መዘግየት የሕክምና ምርመራ ያስፈልገዋል። ጥቁርና የሚጣበቅ ሰገራ የአደጋ ጊዜ ምልክት ነው። ያለ ምክንያት ክብደት መቀነስ፣ አመጋገቦን ሳይቀይሩ በ6 ወይም 12 ወራት ውስጥ 5 ኪሎና ከዛ በላይ ከቀነሱ ምርመራ ያስፈልጋል። በጣም የቀጠነ ሰገራ፣ ሰገራ ለሳምንት ያህል እንደ እርሳስ ቀጥኖ የሚወጣ ከሆነ በአንጀት ውስጥ መጥበቅ መኖሩን ሊያመለክት ስለሚችል በኮሊኖስኮፒ መታየት አለበት። ከባድ የሆድ ህመም፣ ከእንቅልፍ የሚቀሰቅስ ህመም ወይም ከትኩሳት ጋር የመጣ ህመም ድንገተኛ ምርመራ ያስፈልጋል። የቤተሰብ ታሪክ፣ የቤተሰብ የአንጀት ካንሰር ታሪክ ካለህና ዕድሜ ከ50 ዓመት በታች ሆነው አዲስ የአንጀት ምልክቶች ከታየ አስቀድሞ ከሐኪሞ ጋር መነጋገር አለቦት። እነዚህ የሚያስፈራሩ ሳይሆኑ በሳይንሱ መሰረት በአንጀት ስነ ምህዳር ችግርና በአካላዊ በሽታ መካከል ያሉ መስመሮች ናቸው። አብዛኛው ሰው የሚያጋጥመው የስርዓት መዛባት ቢሆንም የኋለኛው ግን ከባድ ስለሆነ ሁልጊዜም በግልጽ መነገር አለበት። ከላይ የተጠቀሱት ምልክቶች ከሌሉቦት ግን ችግሩ የስርዓት ተግባር ችግር ነው። ይህም በሳይንሳዊ ጣልቃ ገብነት ሊስተካከል ይችላል። ማጠቃለያ፣ 6ቱ የትግበራ እርምጃዎች። አንደኛ፣ መነሻህን እወቅ። ማንኛውንም ነገር ከመቀየር በፊት በዚህ ሳምንት በቀይ ስር ወይም በበቆሎ ዘዴ የምግብ መጓጓዣ ፍጥነቶን ይለኩ። ሁለተኛ፣ ፒሲሌም ሃክ ጀምሩ። አንድ የሾርባ ማንኪያ በ350 ሚሊ ሊትር ውሃ በጥብጠው ከዋናው ምግብ 30 ደቂቃ በፊት መጠጣት። ወዲያውኑ ሌላ 1 ብርጭቆ ውሃ ጨምሮ መጠጣት። ይህም ከ5 እስከ 7 ቀናት ባለው ጊዜ ውስጥ ያላመዱት ይቀጥሉ። ሶስተኛ፣ ማግኒዚየም ግላይሲኔት መጨመር። በየምሽቱ ከ300 እስከ 400 ሚሊ ግራም ይውሰዱ። ከጥንካሬው ይልቅ ሰዓቱን ጠብቆ መውሰድ ይበልጥ አስፈላጊ ነው። አራተኛ፣ ትኩስ ዝንጅብል ተጠቀሙ። ጠዋት እንደ ሻይ አፍልተው መጠጣት ወይም ከቁርስ ጋር ጭማቂውን መውሰድ። ይህንን ከፒሲሌም ጋር በአንድ ላይ መጀመር ይቻላል። አምስተኛ፣ ምዕራፍ 3ን ይጀምሩ። ከ4 እስከ 5 ሳምንት በኋላ አንጀት ለውጥ ማሳየት ሲጀምር በቀን 60 ሚሊ ሊትር የእሬት ጭማቂ፣ በቀን 2 ጊዜ 5 ግራም ኤል ግሉታሜት በቀዝቃዛ ውሃ እናም ከ2 እስከ 3 የሾርባ ማንኪያ የዳበሩ ምግቦች መውሰድ ይጀምሩ። ስድስተኛ፣ በ30 በ60ና በ90 ቀናት ውስጥ የቀይ ስር ትራንዚት ምርመራውን ደጋግመው ያድርጉ። ውጤቱ የትኛው ዘዴ በምን ያህል ፍጥነት እየሰራ እንደሆነ ይነግሮታል። ዛሬ ነገርኩት ጥናቶች የተደበቁ አይደሉም። የሶነንበርግ ሥራ በሴል መጽሔት ላይ ይገኛል። የፋኖስ ሥራዎች በሃርቫርድ ተባባሪ መጽሔቶች ውስጥ
በሺዎች ለሚቆጠሩ ጊዜያት ተጠቅሰዋል። የማግኒዥየም መረጃ በኒውትሬንትስ ውስጥ ይገኛል። በማንኛውም የሕክምና ትምህርት ቤት መጽሔት ውስጥ ሊያገኙት ይችላሉ። አንዳቸውም ድብቅ አይደሉም። ሆኖም ግን አብዛኛው ሰው ስር በሰደደ የሆድ ድርቀትና ድካም ምክንያት ወደ ሐኪም ቤት ሲሄድ የሚሰጠው ማለስለሻ መድኃኒትና ስለ ጭንቀት አያያዝ የሚገልጽ ወረቀት ብቻ ነው። ይህ የሚሆነው ሐኪም መረጃው ስለሌለው ሳይሆን የሕክምና ስርዓቱ ሁኔታዎችን በፍጥነት ለመቆጣጠር እንጂ ዋናውን መንስኤ በጥልቀት ለመመርመር ስላልተዋቀረ ነው። የመድኃኒት መንገድ ፈጣን ደግሞም የሚሰራ ነው። የአንጀት ስነ ምህዳር የማስተካከል መንገድ ግን ዝግ ያለ የፈጠራ ባለቤትነት የማይጠየቅበትና ለማንም ገቢ የማያስገኝ ነው። በአሜሪካ ብቻ የመድኃኒት ኢንዱስትሪው ከማለስለሻና ከምግብ መፈጨት መድኃኒቶች በዓመት $16 ቢሊዮን ያተርፋል። አሁን የሰጠሁት ዘዴ ግን በወር $40 በታች የሚፈጅ ለማንም ገቢ የማይፈጥር ነው። ሁልጊዜ አዳዲስ ነገሮችን ለማወቅ ትጉ። ጤናችሁን ጠብቁ። ቻናላችንን ሰብስክራይብ አድርጉ።